ይቅርታ እናት አለም እኔ ጋሼ ልጠይቅ ነው የመጣሁት። ግን ይሄ ነገር እትዬ ጆሮ ላይ ደርሷል? አዎ። ምን ነው ፈራህ እንዴ? ኧረ እኔ ምን ጥልቅ አድርጎኝ እንዲሁ ግን እንዲሁ በጋሽ የማይፈረድ ሸጋ ነሽ። ኧረ እባክህ እንዲሁ አስደግመሽበት ነው። አሁን ልግባ ወይስ? ኧረ እትዬ ተፈቀደች ግቢና እንግዲህ አርዋ ወይ ጋሽ እንዲሁ በአንተ ይፈረድ የለ አሁን በአንተ ይፈረድ። ሪያ ከዚህ በኋላ ቢሞትስ ምን ያባቱት እንግዲህ ምን ቢሞትስ ሊቆጨው ነው? አይሆንም። አዎ ቱባት መጣ ይሻል ነበር። ሰላም ናት የመጣችሁ ከዚህ ይሄ ከሚሆን ሞት ይሻላታል። ተይ እንጂ ምንም ቢሆን እኮ ዘርዘር ነው የመጣሁት። ይኸውልሽ ሰላም፣ እዚህ ቤት ያለው ችግር ይበቃናል። ቆይ አንቺ ከዚህ በላይ ምን ፈለግሽ? ይኸው እንደምትፈልግ ይሆንልሽ አይደለ ቤቱ? ቆይ ምንድን ነው የምትፈልጊው? አንቺ ፍላጎትሽ ምንድን ነው? ይኸውልሽ ሰላም፣ ምንም ነገር ሳይፈጠር ከዚህ ቤት ለቀሽ። ቆይ አንቺ መሞት ፈልገሽ አንዴ ዳጣ ምንድን ነው የምትይው? ለእትዬ ደውዬላት ነይ ብላኛለች። እባክሽ ነው ያለችሽ? ሰሚኛለሽ? ይኸውልሽ ምንም ነገር ሳይፈጠር ከዚህ ቤት ውጭ ሰላም ውጭ፣ በቃ ሂጂ። የባሳት ታምጣ ይላል ያገሬ ሰው። አብጌል ደረጀ እንግዲህ በአባቷ ጉዳይ እየተናደደች እየተበሳጨች በእናትና በአባቷ ጸብ ምክንያት ቤተሰቡ ተሰንት ብሎ እንግዲህ ምን ያክል ኃላፊነት እንዳለባት ታውቃላችሁና አባቷ እዚህ ጋር ታሞ ሌላ ችግር ውስጥ ነው ያለው። ወይዘሮ ማርታ እዚህ ጋር ያለባት ጭንቀቷ ከአእምሮ በላይ ሆኖባታል። ይቅርታ እንኳን ተባባሉ ስትላቸው በፍጹም ሊሆን አልቻለም። ምክንያቱም ማርታ እንደሚታወቀው ታለችበት ሁኔታ አንፃር ነገርዮሹ በጣም ከባድ ነው። አእምሮዋ መቆጣጠር መቀበል አቅቶታል። ሁለተኛ ደግሞ እዚህ ጋር ነገሮችን ውሳኔዎች ወስና ካሁን በኋላ እንትን እያለ ባለው ሁኔታ ውስጥ ለምን እንደዚህ ይሆናል ብላ ነገሩን ተወጥ ስታደርገው እኔ እናንተ በቃ እዚህ ጋር ይቆማል፣ በቃ ድጋሜ አይኔን አታየኝም አይንህን አላይህም ብላ ካሰበች በኋላ አሁን ላይ ደግሞ በደረጀ በደረሰበት እንደዚህ አይነት አደጋ በጣም ልቧ ተነክቷል፣ ተሰብሯል፣ አዝናለች። ግን ደግሞ ያኛው በጣም ቁስሉ ስለጎዳት ወይም ደግሞ የመከዳቱ ደረጀ ይሄን ነገር የማድረጉ ጉዳይ ከአእምሮዋ በላይ ስለሆነባት ከቁጥጥሯ ውጭ ስለመጣባት ነገሮችን ለማለፍ ብትሞክርም ከአእምሮ በላይ ስለሆነባት እንግዲህ ደረጀ ምግብ አልበላም ብሎ ያለበትን ጉዳይ ታውቃላችሁ። በዛ አማካኝነት እንግዲህ ዛሬ ምግብ ክላሱ ይዛለች። ከመጣች በኋላ ምግቡን እንዲበላ ብላ ብትለውም ለመብላት ፈቃደኛ አይደለም። በዛ ባለፈ ደግሞ እንግዲህ ታውቃላችሁ አንደበቱ እየተናገረ አይደለም እና አላስችል ብሏት ምግቡን አመጣችለት። አጠገቡ ስትደርስ አለች እናትየው ማነው ውሃ ስለነበረች የምትለው ጠፋባት። ውሃዬ ብላ ቢው አባትሽን አለቻት ማለት ነው። እባክህ ብላና መድኃኒትህን ውሰድ አታስቸግር ነበር ያለችው። ግን እሱ ምንም አላላትም። አይኗን እያያት ነበርና በዛ አማካኝነት እንግዲህ በቃ ምግብ መብላት አለብህ ስትለው ጸጥ ሲላት ምግቡን አንስታ ልታጎርሰው በቃ ወይ በስማም ጋይስ በጣም ከባድ ነው። በሙሉ አይኗ ለማየት እሱ እንደፍራ ቀና ብላ ለመመልከት በጣም ነው የተቸገረችው። ከአቅም በላይ ነው የሆነባትና በቃ ከቁጥጥሯ ውጭ እስከሚሆን ድረስ በጣም ነበረ ያዘነችው የከፋትና በቃ ልታጎርሰው እጇን ከዘረጋች በኋላ በቃ ከቁጥጥሯ ውጭ ስለሆነባት ከአንዳንድ እንግዲህ በሚያሳዝን ሁኔታ በቃ ምግቡን ጣል አድርገው ነው ከክላስ የወጣችው። በቃ ይሄ ራሱ በጣም ምን ያክል እንደተሰበረች ምን ያክል ከቁጥጥሯ ውጭ እንደሆነ አእምሮዋ ከአንዳንድ እንዳላት ማሳያ ምልክት ነው እና ከዛ ያ ነገር ተጨማምሮ ሁኔታዎች በጣም ስለገፋፋት ያ ጥላው ነው የወጣችው ማለት ነው። ውጭ ከወጣይ በኋላ ልጇን ውሃዬ በቃ ባለፈው እኔን ምግብ ካልበላሁ ብለሽ አልቅሰሻል ነበረ ካልበላሽ ብለሽ ስለዚህ ሄደሽ እኔን ባለፈው እንዳደረግሽ አባዬ ምግብ ካልበላህ ብለሽ አልቅሽበትና ምግቡን አብሊው ብላ ነው እንግዲህ ተነስታ ወደ ውጭ ወጣችው። ይሄ ስሜት እያለ በዚህ ስሜት ውስጥ እያለች ደግሞ ድጋሜ እንግዲህ ደውላ ሰላም ጋሼ በጣም ታሟል አሉ ምናምን ስትላል አዎ እና ለምን መተሻታዩም የልጅሽ አባት አይደል ስትላት አይ ካልደበረሽ በመጣ ደስ ይለኛል ብላ ነው እንግዲህ ተናገረቻት። አስባችሁታል? አንዳንድ ሰዎች ግን ማለት ነው በሰው ቁስል ላይ እንጨት መስደድ የምትፈልጉ በስላሴ ስም ቢያንስ እንኳን ሴትዮ እኮ ትንሽ ማገገሚያ ጊዜ እንኳን ያስፈልጋታል። የራሷን ታይም እንኳን እንድትወስድ ያስፈልጋታል። ሁኔታዎችን ነገሮችን ባስተውሎ ለማየት የሚቻለውን ያክል ማድረግ ያስፈልጋልና
ግን ይሄ ነገር እየሆነ ያለ ደግሞ በመካከል እንደዛ አይነት ነገር ሲፈጠር በጣም ነው የሚያሳዝነው። በዛ ላይ ደግሞ ድፍረቷ ሰላም አሁን ድፍረቷ ጋይስ ለራሷ ሴትዮት እኮ ቆስላለች። ማርታ እኮ አሁን ቆስላለች፣ ኦሬዲ ደምታለች ጋይስ። ስለዚህ ትንሽ እንኳን ቁስሉ እንኳን ገገም እስከሚል ድረስ ቢሰራ ምን አለ ማለት ቢታገስ። ለምንድን ነው እንደዚህ የምትሆነው? ትንሽ እንኳን እኮ መታገስ አለባት እመቤቴ። በቃ ማለት ጀስት አይኑ ድራማ ነው፣ ግን ድራማም ቢሆን ደግሞ ድራማ ሆኖ በዚህ ስሜት ውስጥ ያሉ እኮ ብዙ እህቶቻችን፣ ብዙ እናቶቻችን፣ ብዙ ጓደኞቻችን ይኖራሉ። አንዳንዴ ሰው በቃ የራሱን ብቻ በቃ አለ አይደለም። እኔ እንጃ እንዴት ብዬ እንደምነግራችሁና ሰላም በቃ በድፍረት ነው እንደዛ ያለችው። በነገራችን ላይ እዛ ሆነ አንደኛ ዳጣ ልጅ አለች እዚሁ ጋር ዳጣ አባዬ እንዴት ነው ጋሼ ተሻለ ወይ ጤንነቱ ተስተካከለ ወይ እግዚአብሔር ይማረህ በይልኝ እኮ ማለት በቂ ነው። እዛው ባለችበት ሆና ጸሎት ማድረግ በቂ ነው እንጂ እዚህ ጋር ስለመጣች ደረጀ ደስ ይለዋል ማለት አይደለም። ምክንያቱም በእሷ ምክንያት እንደዚህ ያለ ነገር ስለገባ አዎ እሷም ሀቅ አላት፣ ትክክል ነች። ግን ደግሞ ሀቋን መውጣት ያለባት በጊዜ ያለው ለሁሉም ነገር ጊዜ ያለው ጋይስ። አሁን እሷ ትኩረቷ ምን ላይ ሆነ? ገንዘብ ላይ። ገንዘብ ባለመኖሬ ነው እንደዚህ ሆንኩት፣ ገንዘብ ባለመኖሬ ነው እንደዚህ ሆንኩት፣ ገንዘብ ባለመኖሬ ነው እንደዚህ እዚህ ቦታ የተገኘሁት፣ ገንዘብ ስለሌለኝ ነው ሰራተኛ ሆኜ ያን ያክል እንትን የደረሰብኝ ብጥሴ ቅብጥርሴ እንደ እና ገንዘብ ስለሌለሽ ማርታን ነው እንደምትበቀዩ። ታዲያ ይሄማ ድሮ ተሳስቼ ምናምን የምትይወውን ወይም ደግሞ ልጅን ለመተካት ብዬ ምናምን ስትይ ነበረው እንዴ ከደረጀ ልጅ ወልደሽ ባለሀብት ለመሆን ድሮ ስታስቢ ነበረ ይሄማ። ስለዚህ በዚህ ልክ ነው እኛ ልንረዳው የምንችለው እንጂ አሁን ድንገት የተፈጠረ ምናምን እንዳልሆነ እየገባን ነው ማለት ነው። ስለዚህ በጣም ነውር ነው፣ በጣም ያስጠላል። እና በዚህ መልኩ በማድረጓ ሰላም እኔ በጣም በግሌ በጣም ነው ያስደበረችኝ ማለት ነው። ውድ ቤተሰቦቻችን ኤኒዌይስ ስለ ሁሉም ነገር እንግዲህ እግዚአብሔር ይመስገን። የቀጣዩ ሁኔታ ደግሞ ተስተካክሎ መልካም እንደሚሆን ተስፋ እናደርጋለን። እና ይሄን ይመስላል ሁኔታው፣ ነገሩ ይሄን ይመስላል። በጣም ነው የሚደብረው። በዛ ላይ ደግሞ አብጌል በጣም ነው የተናደደችው። የራሷ እዚህ ጋር ቤተሰቦቿ አሉ። ሁለተኛ የእሷን ጉዳይ ክስ ጀምራለች። ሶስተኛ ደግሞ እዚህ ጋር ቃዲስ የሚባል የሆነ ውቃቤ የመሰለ ሰውዬ አምጥቶ ይሄው አዳጣ ጋር ለማጣላት እያደረገ ያለውን ነገር አይታችኋል። በጣም ብልጥ ነው። በቴክስት አውሪ ምናምን አላት። ዳጣም በእርግጥ ነቅታለች፣ ጠርጥራለች። አሁን ደግሞ በሲስተማቲክ እና በተደራጀ መልኩ ለማድረግ ዳጣና እንትና ተመካክረዋል። ስለዚህ ናታንም ያለውን ነገር ስጠይቃት ነበር ዳጣን ሰላም እንትና በነገራችን ላይ ኤቢን ማለት አከበርኳት ለምን ታውቃላችሁ? እንደዛ ሆነ እሳት ሆና ዳጣን ሄዳ ታናገር አካለች። በኋላ እንደገና አይ ይሄን ነገርማ ከሆነም እውነትም እኔ ናታን እንደዛ ይወደድኩት የተውኩላት ለሷ ብዬ ነው። ስለዚህ ይሄን ነገር ካደረገችው እሷና እኔ የሆነ ነገር አለ። ይሄንማ በቀላል እዚህ ጋር ስሜቴን አንጸባርቄ መተው የለብኝም፣ እስከ መጨረሻ ድረስ ማየት አለብኝ፣ በራሴ መንገድ ማጣራት አለብኝ ብላ ነው እንግዲህ ያሰበችው። ስለዚህ በጣም በሚያሳዝን ሁኔታ እንግዲህ ይሄን ነገር እንትን ብሏል። ምናልባት ግን በጣም የሚያስጠላኝ ነገር እንደው ታውቃላችሁ ከእንትና ጋር ሆነው ኤቢና ያ ቃዲስ አንድ ላይ ሆነው በቴክስት ምናምን አውርተዋት ዳጣን። ከዛ ኤቢ ያን ነገር እንዲያታረጋግጥና ነገሩ ትንሽ እንዳይተራመስ ነው። በእርግጥ እውነታው ይደረስበታል፣ የትም አይደረስም። ግን እዛ ድረስ አሁን እንግዲህ ታችኋል። ኤቢ በጣም ነው የከፋት። አሁን ደውላልኝ ነበር ብሎ ወዲያው ደወለላት። ግን እኮ የደወለላት እሱ ራሱ ነው። እናንተ አይገርማችሁም? በጣም መጥፎ ሰው ነው ለማጣላት። እናንተ ስለነቃባት መሰለኝ አይ ቲንክ የሆነ ባን ነው አለና ዳጣን ላይ ያደረገው ነገር ከባድ ነው። በቀጣይ አዲስ ቪዲዮ እንገናኝ። ሰላም ቆዩልኝ። ላይክ አርሱ ባይ